Good evening. We do begin with that breaking news, a last-minute deal tonight between the US and Iran to stop the fighting at least temporarily. ለ39 ቀናት የተካሄደው የአሜሪካ እስራኤልና ኢራን ጦርነት በድንገት ቀጥ እንዲል ተደርጓል። ጦርነቱ ከሰዓታት በፊት የቆመው ለ15 ቀናት በተደረሰ ስምምነት ነው። የነዳጅ ዋጋ ወርዷል። የአክሲዮን ገበያዎች ተነቃቅተዋል። ዓለም አቀፍ መገናኛ ብዙሃንም ሰፊ ሽፋን እየሰጡት ነው። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ረቡዕ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ መረጃዎች አሰባስበን ተገኝተናል። ቆይታችሁን ከኛ ጋር በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ለ39 ቀናት የተካሄደው የአሜሪካ እስራኤልና ኢራን ጦርነት በድንገት ቀጥ እንዲል ተደርጓል። ጦርነቱ ከሰዓታት በፊት የቆመው ለ15 ቀናት በተደረሰ ስምምነት ነው። ጦርነቱ ከ15 ቀናት በኋላ ይቀጥላል ወይስ የተኩስ አቁም ስምምነት ወደ ዘላቂ ስምምነት ያመራል የሚለው ጉዳይ በእነዚሁ ጊዜያት ውስጥ የሚወሰን ይሆናል። በአሁኑ ሰዓት ስምምነቱን ተከትሎ ከአሜሪካም ከእስራኤልም እንደዚሁም ከኢራንም መግለጫ ወጥቷል። የነዳጅ ዋጋ ወርዷል። እንደዚሁም ተቀዛቅዞ የከረመው የአክሲዮን ገበያዎችም ተነቃቅተዋል። በሁሉም አቅጣጫ ያሉትን ዝርዝር መረጃዎች ይዘናቸዋል። በትግራይ ክልል ለተጨማሪ 1 ዓመት የሚቆይ አዲስ አስተዳደራዊ ውሳኔ ተላልፏል። የሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደር መሪነት ዘመን በይፋ መራዘሙ ተሰምቷል። የክልሉ ፖለቲካዊ ውጥረትና የውስጥ ሽኩቻ በገነገነበት በዚህ ወቅት የጠቅላይ ሚኒስትር አብይ አህመድ መንግስት የጀነራሉን ስልጣን አራዝሟል። ዝርዝሩን ከጥንቅራችን ይሰማሉ። የሰው ማዕበል ከሚሳኤል ዝናብ ጋር የተጋፈጠበት አስገራሚ ክስተት ዓለምን እያነጋገረ ነው። በኢራን ሰማይ ስር የታየው የዜጎች ቁርጠኝነት ከፍተኛ አድናቆትን አስተናግዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣኔውን እናወድማለን ሲሉ የሰነዘሩት ጠንከር ያለ የጥቃት ማስጠንቀቂያ ሲቃረብ፣ ኢራናውያን የሀገራቸውን ድልድዮችና የኃይል ማመንጫዎች በድፍረት ለመከላከል የሰው ሰንሰለት በመፍጠር አደባባይ ወጥተዋል። ይህ የኢራናውያን ጀብዱ የጦርነቱን መልክ ከመቀየር ባለፈ ለተኩስ አቁም ስምምነቱ ዋነኛ መነሻ ሆኗል። ዝርዝሩን ከጥንቅራችን ይሰማሉ። በኢራን ሰማይ ስር አንጻራዊ ሰላም ቢሰፍንም በሊባኖስ ግንባር ግን የሚሳኤል ድምፅ አሁንም አልቀዘቀዘም። ዓለም በፓኪስታን አደራዳሪነት የተደረሰውን የ2 ሳምንት የተኩስ አቁም ስምምነት በደስታ ቢቀበለውም እስራኤል ግን ያልተጠበቀና ግልጽ መልእክት አስተላልፋለች። ስምምነቱ ሊባኖስን አይመለከትም በሚል የተሰጠው ይህ ውሳኔ የቀጠናውን ፖለቲካና የጦርነት ውጥረት ወደ አዲስ ምዕራፍ እንዳያሸጋግረው አስግቷል። በኢራን ግንባር የታየው ጋብታ በሊባኖስ ለምን ሊደገም አልቻለም? የእስራኤልንስ ቀጣይ እርምጃ ምን ሊሆን ይችላል? ጥንቅራችን ምላሽ አለው። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል አንድ ደብዳቤ ልከዋል። ለማን ተላከ፣ በምን ጉዳይ የሚለውን በተመለከተ አጠር አድርገን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ጦርነቱ በገደብ ቆመ። ሶስቱም ተፋላሚዎች መግለጫ ወጡ። ለ6 ሳምንታት የተካሄደውና እጅግ ደም አፋሳሽ የተባለለት የመካከለኛው ምስራቅ የአሜሪካ እስራኤልና ኢራን ጦርነት በጊዜያዊነት ለ2 ሳምንታት ተኩስ አቁመን እንነጋገር በሚል እንዲቆም ተደርጓል። ለ2 ሳምንታት የተደረገ የተኩስ አቁም ስምምነት ተፋላሚዎቹ በቀጣይ በድርድር ነጥቦች ላይ ለመነጋገር ጊዜ ይሰጣቸዋል ተብሏል። በዚህ ስምምነት ውስጥ እስራኤል ባትካተትም የአሜሪካ ስምምነት የኔም ስምምነት እንደሆነ ይታወቅልኝ በማለት የተቀበለችው መሆኗን በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በኩል አስታውቃለች። በዚሁ መሰረትም አሜሪካና እስራኤል በኢራን ላይ የከፈቱትን የ39 ቀናት ጦርነት ሲያቆሙ፣ በሌላ አቅጣጫ ኢራን ዘግታ የነበረውን የሆርሙዝን የነዳጅና ሸቀጦች መተላለፊያ መስመር የምትከፍት መሆኗን አስታውቃለች። በዚህ መሃልም በሚኖሩት የ2 ሳምንታት የስምምነት ጊዜያት አሜሪካና ኢራን አሉም በሚሏቸው የልዩነት ነጥቦች ላይ ቁጭ ብለው ይደራደራሉም ተብሏል። ኢራን ለአሜሪካ እንደዚሁም አሜሪካም ለኢራን ያቀረቧቸው የድርድር ነጥቦች አሉ። ፕሬዚዳንት ዶናልድ የኢራንን 10 የድርድር ነጥቦች የተቀበሉ መሆኑን አስታውቀዋል። ተፋላሚ አካላቱን በቀጣይ ለማደራደር ደፋ ቀና እያለች ያለችው የኢራን ጎረቤት የሆነችው ፓኪስታን ናት።
የተኩስ አቁም ስምምነቱ እንዲደረግ ጥረቶችን ስታደርግ የነበረው። እንደዚሁም የተኩስ አቁም መደረጉንም ቢሆን ይፋ ያደረገችው ፓኪስታን ናት። ሁለቱ ተፋላሚ አካላት ማለትም ኢራንና አሜሪካ በቀጣዮቹ የተኩስ አቁም 2 ሳምንታት ጊዜያት ውስጥ የሚደራደሩባቸው ነጥቦች ምንድናቸው የሚሉት መረጃዎች በዝርዝር ባይወጡም ቀደም ብለው ቅድመ ጦርነት ሲደረግባቸው የነበሩት ነጥቦች እንደዚሁም ጦርነቱ ከፈነዳ በኋላም ኢራን ያቀረበቻቸው አዳዲስ ነጥቦችም አሉ። አሜሪካ ኢራን ለኒውክሌር መስሪያ ግብዓትነት ያበለጸገችውን ዩራኒየም ወይም ኢንሪችድ ዩራኒየም እንድታስረክብ ጽኑ ፍላጎት አላት። ኢራን ምን ሲደረግ የሚል አቋምን እንደያዘች ነው። በሌላ አቅጣጫ ኢራን በየጊዜው እየተነሱ በሷ ላይ የሚካሄዱ ጥቃቶች በዋስትና ስምምነት አንድ ቦታ ላይ መቆም አለበት የሚል አቋም አላት። ከዚህ ውጪም ጦርነቱን ተከትሎም ኢራን ሌላ አዲስ የመደራደሪያ ሐሳብንም ይዛ ብቅ ብላለች። እሱም የሆርሙዝ ወሽመጥን የተመለከተ ነው። የሆርሙዝ ወሽመጥ የዓለማችን 20% ነዳጅና ጋዝ የሚተላለፍበት ወሽመጥ ነው። በዚህ ወሽመጥ የዓለማችን ነዳጅ አምራች ከሚባሉት ውስጥ ዋና ዋናዎቹ ማለትም እንደ ኳታር፣ ሳውዲ አረቢያ፣ ኩዌትና የመሳሰሉት ሀገራት ይገኙበታል። ኢራንም አንዱ አምራች ሀገር ናት። ሁሉም የቀጠናው ነዳጅ አምራች ሀገራት ያመረቱትን ነዳጅ ለዓለም አቀፉ ገበያ የሚያቀርቡት በዚሁ የሆርሙዝ ሰርጥ ነው። ከቀጠናው ሀገራት በተለየ ሁኔታ ግን ኢራን፣ ኦማንና የተባበሩት አረብ ኤምሬት ሆርሙዝን የሚያዋስኑ ሀገራት ናቸው። ኢራን ደግሞ በሆርሙዝ ላይ ያላት የበላይነት ላቅ ያለ ነው። ይህንንም አቅሟን በዚህ ጦርነት የሆርሙዝ ወሽመጥን በመዝጋት አሳይታለች። እናም ጦርነቱን ተከትሎ የሆርሙዝ መተላለፊያ ወሽመጥን በተመለከተ ኢራን አዲስ የመደራደሪያ ሐሳብን ይዛ ብቅ ብላለች። እሱም በጦርነት የወደመ ኢኮኖሚን መልሶ እንዲያገግም ለማድረግ በሆርሙዝ ወሽመጥ ከሚተላለፉ መርከቦች ቀረጥ መሰብሰብ አለብኝ የሚል ነው። የኢራንን መዳከም አጥብቃ የምትፈልገው እስራኤል በዚህ ጉዳይ አሜሪካ ላይ ጫና ታሳድራለች የሚሉ አስተያየቶች እየተሰጡበት ይገኛል። ኢራን ለዓመታት በአሜሪካና በተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ ስር ናት። ይህም በመሆኑ ኢራን በአሁኑ ሰዓት በዚሁ በ15 ቀናቱ የተኩስ አቁም ስምምነት ድርድር ውስጥ ለዓመታት የተጣሉባት ማዕቀቦች እንዲነሱላትም ትፈልጋለች። በዚህ ዙሪያ አሜሪካም ሆነች ኢራን አደራዳሪዎቻቸውን ወደ ፓኪስታን ኢስላማባድ የሚልኩ ይሆናል። ትራምፕ የቀደሙትን ተደራዳሪዎች ማለትም የመካከለኛው ምስራቅ የአሜሪካንን ልዩ መልእክተኛ የሆኑት ስቲቭ ዊትኮፍንና አማቻቸውን ባለሀብቱን ጃሬድ ኩሽነርን ወደ ፓኪስታን የሚልኩ መሆኑ እየተነገረ ነው። ተኩስ አቁሙ ፈርሶ የጦርነቱን መቀጠል ወይም አሁን ያለው የ15 ቀናት የተኩስ አቁም ስምምነት ወደ ዘላቂ ስምምነት የመቀጠሉ ጉዳይ የሚወሰነው በእነዚሁ የ15 ቀናት የአሜሪካና ኢራን ድርድር ነው። እስራኤል በዚህ ድርድር ውስጥ የለችበትም። ኢራን ከእስራኤል ጋር እንደዚሁም እስራኤልም ከኢራን ጋር አይደራደሩም። የመደራደር ታሪክም የላቸውም። እስራኤል ከኢራን ጋር በተያያዘ የምትፈልገው ነገር ካለ ጫናዋን የምታሳርፈው አሜሪካ ላይ ነው። እስራኤል ከኢራን ጋር ጦርነት ውስጥ ስትገባ አሜሪካን ይዛ ነው። አሁን ደግሞ ከኢራን ጋር የተደረሰውን ስምምነት አከብራለሁ ስትል የአሜሪካን የተኩስ አቁም ስምምነት ተቀብላ እንጂ በቀጥታ ከኢራን ጋር ባደረገችው ድርድር አልነበረም። ድንገት በሰበር የተሰማውን ስምምነት ተከትሎ በ39 ቀናት ያህል በበርሜል ከሰባዎቹ ዶላር ወደ $120 ተስፈንጥሮ የነበረው የነዳጅ ድፍድፍ በሰዓታት ልዩነት ከ$100 በታች ወርዷል። ዓለም አቀፍ የነዳጅ ዋጋን ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.8 ገብቷል። በአሜሪካ የሚሸጠው ነዳጅ ደግሞ 15 በመቶ ቅናሽ በማሳየት ዋጋው $96.7 ደርሷል። ተዳክሞ የነበረ የተለያዩ የአክሲዮን ገበያዎች ማንሰራራት ጀምረዋል። የተኩስ አቁም ስምምነቱን ተከትሎ ሁሉም ለ39 ቀናት ጦርነት ላይ የከረሙ ተፋላሚዎች በየፊናቸው ድልን የተቀዳጁ መሆናቸውን እየተናገሩ ነው። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ ኢራን በልጆቿ መስዋዕትነት ድልን ተጎናጽፋለች፣ ይህ ድል ደግሞ በፖለቲካዊ ድርድር ላይ ይጸናል ሲል አስታውቋል። ይህንኑ የ15 ቀናት የተኩስ አቁም ስምምነት ተከትሎ ትራምፕ በትሩዝ ማህበራዊ ሚዲያቸው ማብራሪያ የሰጡ ሲሆን ያሉት ነገር አለ። ድል አግኝተናል፣ ያሸነፍነው እኛ ነን ሲሉ አስታውቀዋል። ትራምፕ አክለውም ባለፉት ሳምንታት ጦርነቶች ሁሉንም ወታደራዊ ግቦች አሳክተናል፣ ካሰብነውም በላይ አግኝተናል ብለዋል። ስምምነቱን ተከትሎም በእስራኤል በኩል የተባለ ነገር አለ። የእስራኤልን አቋም ያስታወቀው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ነው። በዚሁ መሰረትም የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ኢራን በአፋጣኝ ሆርሙዝ ወሽመጥን የምትከፍት እንዲሁም አሜሪካ፣ እስራኤልና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ጥቃት የምታቆም መሆኗን ተከትሎ የሚሰነዘርበት ጥቃት ለ2 ሳምንት እንዲቆም ፕሬዚዳንት ትራምፕ ያስተላለፉትን ውሳኔ እስራኤል ትደግፋለች ሲል አስታውቋል። ሆኖም ስምምነቱን በተመለከተ በአደራዳሪዋ ፓኪስታንና በእስራኤል በኩል የወጡት መግለጫዎች ልዩነት ታይቶባቸዋል። በፓኪስታን በኩል የወጣው መግለጫ የተኩስ አቁሙ ከኢራን ጎን ሆነው እስራኤልን ሲፋለሙ የነበሩትን ሄዝቦላህንና የየመን ሁቲዎችን እንደሚያካትት ያመለክታል። ሆኖም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት መግለጫ የተኩስ አቁም ስምምነቱ እስራኤል ከሊባኖስ ሄዝቦላ ጋር የምታደርገውን ፍልሚያ እንደማይመለከት ይታወቅልኝ ሲል አስታውቋል። ወደ ቀጣይ ርዕስ አለፍን። ጠቅላዩ ጀነራሉን ስልጣን አራዘሙ። በትግራይ ክልል ለተጨማሪ 1 ዓመት የሚቆይ አዲስ አስተዳደራዊ ውሳኔ ተላልፏል። የሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደር መሪነት ዘመን በይፋ መራዘሙ ተሰምቷል።
የክልሉ ፖለቲካዊ ውጥረትና የውስጥ ሽኩቻ በገነገነበት በዚህ ወቅት የጠቅላይ ሚኒስትር አብይ አህመድ መንግስት የጀነራሉን ስልጣን አራዝሟል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የሌተናል ጀነራል ታደሰ ወረደን ሹመት ለአንድ ተጨማሪ ዓመት አራዝመዋል። ይህ ውሳኔ የተላለፈው ጀነራሉ የዓመቱን የሥራ አፈጻጸም ሪፖርት ለጠቅላይ ሚኒስትሩ ካቀረቡ በኋላ ሲሆን አዲሱ የሥልጣን ዘመን ከነገ ሚያዝያ 1 ቀን 2018 ዓ.ም ጀምሮ በይፋ የሚጸና ይሆናል። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ረቡዕ መጋቢት 30 ቀን 2018 ዓ.ም ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሌተናል ጀነራል ታደሰ ወረደ የሥልጣን ዘመን ከነገ ጀምሮ ለአንድ ዓመት መራዘሙን አስታውቋል። ውሳኔ የተላለፈው ትላንት በአዲስ አበባ በተካሄደውና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የዓመቱን የሥራ አፈጻጸም ሪፖርት ለጠቅላይ ሚኒስትር አብይ አህመድ ባቀረቡበት የግምገማ መድረክ ላይ ነው። ይህ የሹመት ማራዘሚያ ሕጋዊ መሠረቱን ያደረገው በሀገሪቱ ሕገ መንግሥትና በሚኒስትሮች ምክር ቤት በጸደቀው የጊዜያዊ አስተዳደሩ ደንብ ላይ ነው። ሌተናል ጀነራል ታደሰ ወረደ ክልሉን በፕሬዝዳንትነት እንዲመሩ የተወሰነው በክልል ውስጥ ሁሉንም ወገኖች ያካተተ አስተዳደር እንዲሰፍንና የተጀመረው የሰላም ጥረቶች እንዲቀጥሉ ካለው ግብ በመነሳት እንደሆነ ተገልጿል። የጠቅላይ ሚኒስትር ውሳኔ በክልሉ ያለውን አስተዳደራዊ መዋቅር በማጠናከር ረገድ ትልቅ ፋይዳ እንደሚኖረው ታምኖበታል። ይህ የስልጣን ማራዘሚያ በትግራይ ክልል ያለውን ፖለቲካዊና ሰብአዊ ሁኔታ ለማረጋጋት እንደ አንድ ወሳኝ እርምጃ ተወስዷል። ጄኔራሉ ባለፈው አንድ ዓመት ባከናወኗቸው ተግባራት ላይ ተመስርቶ የተሰጣቸው ይህ አዲስ ኃላፊነት በክልል ውስጥ የሚስተዋሉ የፖለቲካ ልዩነቶችን ለመፍታትና የፌዴራል መንግስቱ ከክልሉ ጋር ያለውን ግንኙነት ይበልጥ ለማቀራረብ ዕድል እንደሚሰጥ ይጠበቃል። የሌተናል ጀነራል ታደሰ ወረደ የስልጣን ዘመን መራዘም በክልል ውስጥ ለሚታዩ የፖለቲካ ሽኩቻ እንደ ጊዜያዊ መፍትሄ የተወሰደ ሲሆን ጀነራሉ በሚቀጥለው አንድ ዓመት በነደብረጽዮንና በእናቶ ጌታቸው ረዳ ቡድኖች መካከል ያለውን መከፋፈል የማስታረቅ ትልቅ ኃላፊነት ይጠብቃቸዋል። ከዚህም በተጨማሪ ሹመቱ የተራዘመው በክልሉ የታየውን የደሞዝ ክፍያ መቋረጥና የሰብአዊ እርዳታ እጥረት ለመቅረፍ እንዲሁም የፌዴራል መንግስቱ ከክልሉ ጋር ያለውን የበጀትና የአስተዳደር ግንኙነት ለማሳለጥ በሚደረገው ጥረት ውስጥ የጀነራሉ ሚና ወሳኝ ሆኖ በመገኘቱ እንደሆነ ተመልክቷል። ይህ ውሳኔ ፕሪቶሪያውን የሰላም ስምምነት ወደ ላቀ ደረጃ ለማሸጋገርና በክልሉ አስተማማኝ መረጋጋት ለመፍጠር አዲስ ዕድል ይሰጣል ተብሎ ይታመናል። ዓለም አቀፉ ማህበረሰብና የክልሉ ነዋሪዎችም ይህ ውሳኔ በክልሉ ዘላቂ ሰላምን ለማምጣት ለሚደረገው ጉዞ የሚኖረውን ሚና በትኩረት እየተከታተሉ ይገኛሉ። ወደ ቀጣይ መረጃ አለፍን። የእስራኤል ያልተጠበቀ ውሳኔና በስምምነቱ የቀጠለው ውጥረት። በኢራንና በአሜሪካ መካከል የተደረሰውና ለ2 ሳምንታት የሚቆየው የተኩስ አቁም ስምምነት በዓለም አቀፍ ደረጃ ትኩረትን ስቧል። ሆኖም ይህ ስምምነት በሊባኖስ በኩል ያለውን ወታደራዊ እንቅስቃሴ እንደማያካትት የእስራኤል መንግስት በይፋ አስታውቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በሰጠው መግለጫ በኢራን ላይ የሚሰነዘሩ ጥቃቶች እንዲቆሙ የቀረበውን ሐሳብ ቢቀበሉም በሊባኖስ ድንበር በኩል ያለው ሁኔታ ግን በዚሁ ስምምነት ስር እንደማይወድቅ ገልጸዋል። ይህ ውሳኔ በተግባር የታየው የተኩስ አቁም ዜናው በተሰማበት ዕለት በደቡብ የሊባኖስ ሳዳ እና ሌሎች አካባቢዎች ላይ አየር ጥቃቶች መቀጠላቸውን ተከትሎ ነው። የእስራኤል ወታደራዊ አመራሮች በሊባኖስ በኩል ያለውን ዘመቻ አጠናክሮ መቀጠል አስፈላጊ መሆኑን የገለጹት በሰሜናዊ የሀገሪቱ ክፍል ያለውን የጸጥታ ሁኔታ አስተማማኝ ለማድረግና ከድንበር አካባቢ የሚሰነዘሩ ጥቃቶችን ለመቀነስ ካላቸው ግብ አንጻር እንደሆነ ጠቁመዋል። ይህም በኢራን በኩል የታየው ጋብታ በሊባኖስ ግንባር ላይ አለመንጸባረቁን ያሳያል። በፓኪስታን አደራዳሪነት የተጀመረው ይህ የሰላም ጥረት ሊባኖስን አለማካተቱ በቀጠና ያለውን ዲፕሎማሲ ሂደት ይበልጥ ውስብስብ አድርጎታል። ምንም እንኳን የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ስምምነቱ ቀጠና ይዘት እንዲኖረው ጥረት ቢያደርጉም በተለያዩ ወገኖች መካከል ያለው የአቋም ልዩነት ግን ግልጽ ሆኖ ወጥቷል። ይህ በኢራን ግንባር የታየው አንጻራዊ ሰላም በሊባኖስ በኩል ካለው የቀጠለው ጥረት ጋር መገጣጠሙ የቀጠናውን የወደፊት ዕጣ ፈንታውንም ጥያቄ ውስጥ ጥሎታል። በፓኪስታን አደራዳሪነት የተጀመረው ይህ የ2 ሳምንት የተኩስ አቁም ቆይታ ወደ ዘላቂ ሰላም የሚወስድ ድልድዩን ወይስ የሊባኖሱ ግጭት ወደ ከፋ ደረጃ እንዲሸጋገር የሚያደርግ አጋጣሚ የሚወሰነው በሚቀጥሉት ጥቂት ቀናት በሚታዩ ዲፕሎማሲያዊ እንቅስቃሴዎች ይሆናል። ዓለም አቀፉ ማህበረሰብ ይህ የተኩስ አቁም ስምምነት ሁሉንም ወገኖች ወደሚያሳትፍ ሰፊ የሰላም ዕድል እንዲያመራ በትኩረት እየተከታተለ ይገኛል። በቀጣይ መረጃ ጦርነቱን ያስቆመው የኢራናውያን ወኔ። የሰው ማዕበል ከሚሳኤል ዝናብ ጋር የተጋፈጠበት አስገራሚ ክስተት ዓለምን እያነጋገረ ነው። በኢራን ሰማይ ስር የታየው የዜጎች ቁርጠኝነት ከፍተኛ አድናቆትን አስተናግዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣኔውን እናወድማለን ሲሉ የሰነዘሩት ጠንከር ያለ የጥቃት ማስጠንቀቂያ ሲቃረብ ኢራናውያን የሀገራቸውን ድልድዮችና የኃይል ማመንጫዎች በድፍረት ለመከላከል የሰው ሰንሰለት በመፍጠር አደባባይ ወጥተዋል። ይህ የኢራናውያን ጀብዱ የጦርነቱን መልክ ከመቀየር ባለፈ ለተኩስ አቁም ስምምነቱ ዋነኛ መነሻ ሆኗል። ዓለም ሲጠብቀው የቆየው የኢራን ጦርነት ተኩስ አቁም ላይ ከመደረሱ በፊት ታሪክ የማይረሳው አንድ ትልቅ ክስተት ትላንት ምሽቱን ተመዝግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ስልታዊ ድልድዮችና የኃይል ማመንጫዎች ላይ ጥቃት እንደሚሰነዘር ገልጸው የሰዓት ቀነ ገደብ ማስቀመጣቸው ዓለም ትንፋሹን ውጦ በስጋት እንዲዘፈቅ ምክንያት ሆኗል።
ጥቃት ይደርስባቸዋል በሚል ከፍተኛ የደህንነት ስጋት ባሉባቸው አካባቢዎች በርካታ ኢራናውያን በታላቅ ወኔ አደባባይ ወጥተዋል። ይህን ክስተት የሚያመለክት ተንቀሳቃሽ ምስል በማያያዝም አልጀዚራ ትላንት ምሽቱን መረጃውን ይፋ አድርጎታል። የሰው ሰንሰለት በመፍጠር ቁልፍ መሰረተ ልማቶቻቸውን ለመጠበቅ የወሰኑት እነዚህ ዜጎች ስፖርተኞችን፣ አርቲስቶችንና ተማሪዎችን ጨምሮ በአህቫዝ በሚገኘው ነጭ ድልድይና በሌሎች ስልታዊ ስፍራዎች ላይ በመሰብሰብ ለዓለም ታላቅ የጽናት መልእክት አስተላልፈዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን አስቀድመው እንዳረጋገጡት ከ14 ሚሊዮን በላይ የሚሆኑ ዜጎች በፈቃደኝነት ለሀገራቸው ሰብአዊ ጋሻ ለመሆን ጥሪውን ተቀብለዋል። ይህ መጠነ ሰፊ የሰው ማዕበል የቴክኖሎጂ የበላይነት ያለውን የሚሳኤልና የድሮን ጥቃት በባዶ እጃቸውና በደረት ለመመከት የቆረጡ ዜጎችን ያሳየበት ነበር። ይህ ያልተጠበቀ ወኔና የህዝብ ትብብር ጥቃት ሰንዛሪዎችን የጦር ወንጀል እንዳይፈጽሙ ከፍተኛ ዲፕሎማሲያዊና ሞራላዊ ጫና ውስጥ በመክተት የዓለምን ትኩረት ወደ ሰላማዊ ድርድር እንዲዞር በማድረግ ረገድ ትልቅ ሚና ተጫውቷል። ይህ ክስተት በዘመናዊ ጦርነት ታሪክ ውስጥ የህዝብ አንድነትና ወኔ ከማንኛውም ዘመናዊ መሳሪያ በላይ ጦርነትን ሂደት ሊቀይር እንደሚችል በተግባር የታየበት ሆኖ ተመዝግበዋል። ይህ በኢራን የታየው የሰው ማዕበል ክስተት በዘመናዊ ጦርነት ታሪክ ውስጥ ትልቅ ትምህርት ጥሎ አልፏል። የቴክኖሎጂ የበላይነትና የጦር መሳሪያ ኃይል ብቻውን የህዝብን አንድነትና ወኔ ሊያሸንፍ እንደማይችል በተግባር የታየበት አጋጣሚ ሆኗል። ሚሊዮኖች በፈቃደኝነት በድልድዮችና በኃይል ማመንጫዎች ላይ በመሰለፍ የፈጠሩት ሰብአዊ ጋሻ ጥቃትን ከማስቀረት ባለፈ ዓለም አቀፍ ማህበረሰቡ ለተኩስ አቁም ስምምነቱ ትኩረት እንዲሰጥ ትልቅ ግፊት አድርጓል። ይህ የኢራናውያን ታሪካዊ ድፍረት ጦርነቱን አስቁሞ ወደ ሰላም ድርድር እንዲገባ መንገድ የጠረገ የማይረሳ የሀገር ፍቅር ምስክር ሆኖ ይኖራል። በቀጣይ መረጃ የደብረጽዮን ደብዳቤ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለሩዋንዳው ፕሬዝዳንት ፖል ካጋሜ ድረስልኝ ያሉትን ደብዳቤ ጽፈዋል። ደብዳቤው በሩዋንዳ እንደ አውሮፓውያን አቆጣጠር በ1994 የደረሰውን የዘር ጭፍጨፋ መታሰቢያ ቀን አስመልክቶ የተጻፈ መሆኑን ያትታል። ደብረጽዮን ይህንኑ ደብዳቤ ለፕሬዝዳንት ካጋሜ የጻፉት ፕሬዝዳንቱ የትግራይ ህዝብ ችግር ላይ በነበረበት ወቅት ያላቸውን አጋርነት አሳይቷል በማለት መሆኑንም በዚሁ ደብዳቤያቸው ላይ አመላክተዋል። ደብረጽዮን በዚሁ ደብዳቤያቸውን በህወሓት ፕሬዝዳንት ጽህፈት ቤት ስም በሩዋንዳ በ1994ቱ ቱትሲዎች ላይ በተፈጸመው የዘር ማጥፋት ዘመቻ መታሰቢያ ቀን ምክንያት በማድረግ ለሩዋንዳ ህዝብና መንግስት የተሰማኝን ጥልቅ ሐዘን በመግለጽ አጋርነቴን ልገልጽላችሁ እወዳለሁ ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።